አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን ለዚህ ከፍተኛ ጥሪ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት ልታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር ልትገልጽልን ቅዱስ መንፈስህን ልታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት ልታስብልን መዓቱን በምህረት ቁጣውን በትዕግስት ልትመልስልን ይህን ክረምት የተባረከ ልታደርገው ዝናሙ ምህረት እህሉንም እህለ በረከት ልታደርግልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስኪን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምክንያት የምናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ሰኔ 25 ቀን 1997 ዓመተ ምህረት በቤተ ክርስቲያናችን ባህልና ስርዓት መሰረት ዛሬ በዓተ ክረምት የክረምት መግቢያ ቀን ተብሎ የሚታወቅ ዕለት ነው። የኢትዮጵያ ክረምት ከዓለም ለየት ያለ ጠባይ አለው። ኖህ በግንቦት ከመርከብ ከወጣ በኋላ በሰኔ መስዋዕት ሰውቶ ከእግዚአብሔር ቃል ኪዳን ሲቀበል እግዚአብሔር በተናገራቸው ቃላት የተመዘገቡ ቃላት አሉ። ከእንግዲህ ወዲህ እንደገና ምድርን ከዚህ በፊት በሆነው አይነት በጥፋት ውሃ አልመታም። ከአሁን ጀምሮ ክረምትና በጋ መዓልትና ሌሊት ብርድና ሙቀት ዘርና መከር እነዚህ ነገሮች ሰዓታቸውን ጠብቀው ዓለምን ይመግባሉ፣ ዓለምን ያገለግላሉ፣ አይቋረጡም ሲል ቃል ኪዳን ከገባባቸው ቃላት እነዚህ ይገኛሉ። ሰማይን በደመና በሸፈንኩ ጊዜ ያን ጊዜ ቀስቴ በደመና ላይ ይታያል እና ይህ ምልክት ነው።
በእኔና በአንተ በእኔና በልጆችህ በምድር ላይ ባለው ስጋ በለበሰው ሁሉ መካከል የማይለወጥ ቋሚ ምልክት ነው ብሎ ሲናገር የመሰረተው ክረምት ነው። ከዚያ ጊዜ ጀምሮ በሰኔ ይገባል፣ በመስከረም ይፈጸማል። ይሄ በኢትዮጵያ ድል ሆኖ የተሰጠ ክረምት ነው። ከዚህ ክረምት ነበረ እንደ ልብ ማረስ፣ እንደ ልብ ማፈስ፣ ማምረት ይቻል የነበረ ከዚህ ክረምት ነው። ይህን ክረምት ከሰጠ አምላክ ነው እንጂ እሱን ጠልቶ በጉልበት በትምክህት የሚደረግ ነገር የለም። ዛሬ ያለንበት ግን ይሄ ነው። በተለይ ይህ 31 ዓመት በጠቅላላ እነዚህ ነገሮች ስርዓታቸውን ያልጠበቁበት የሚታጡበት ብቅ ጥልቅ የሚሉበት ጊዜ እንጂ አንድ ቀንም ደስ የሚያሰኝ ምርት የተገኘበት ሰው ረሃቡን መክላት የቻለበት ጊዜ የለም። ሰውም እግዚአብሔርን የለመነበት ጊዜ የለም። ድሮ ዝናብ ቢታጣ ምህላ ይያዛል፣ ጸሎት ይደረጋል። አንበጣ ቢመጣ፣ ብርድ ቢሆን፣ ትል ቢሆን ምህላ ይያዛል። እንዲያውም አንዳንድ ጊዜ ካህናት የአጥቢያ በቤተክርስቲያናቸው አጥቢያ ያለውን እርሻ አንድ ቄስ 2 ዲያቆን አስከትሎ በፊቱ መስቀል የያዘ በኋላ ጥላ የያዘ ዲያቆን ጨምሮ ያን አካባቢውን ዞሮ ይገባል። መስቀል አዙር የሚባለው ወጣን አዙር የሚባለው ይሄ ነው። ያ ታዲያ ምን ሳይነካው ወጥፈ ድር ፍሬ የሚሰጥበት ጸጋ አለ። ይሄ ነበረ። ዛሬ ሁሉም የለ፣ ሁሉንም አጥተን ያለን እና በዚህ ቀን ክረምቱ የሚገባው የሚወጣው በቅዱሳን ሐዋርያት በጴጥሮስ በጳውሎስ ቡራኬ ነው ብላ አስተምራናለች። በዚህ ምክንያት በዕለቱ ያሉት የቤተ ክርስቲያን መታሰቢያዎች ሁሉ እሱን የሚመለከቱ ናቸው። በሌላ በኩልም ዛሬ የይሁዳ ወንድም የያዕቆብ ወንድም የሚባለው የዮሴፍ ልጅ ሐዋርያው ይሁዳ የሰማዕትነት ግዳጁን የፈጸመበት የዕረፍት ቀኑ ነው። ይህ ሐዋርያ በሐዲስ ኪዳን ካስተላለፈልን ትምህርት አንድ ምዕራፍ መልእክተ የይሁዳ መልእክት ተብሎ በሐዲስ ኪዳን ተጽፏል። ከሰባቱ መልእክታት ሐዋርያት አንዱ እሱ ነው። የጴጥሮስ 2፣ የዮሐንስ 3፣ 5፣ የያዕቆብ 1፣ 6፣ የይሁዳ 1፣ 7 መልእክታት ሐዋርያት ተብለው በመጽሐፍ ሐዲሳት ከተመዘገቡት ክፍለ ትምህርት አንዱ የሐዋርያው የይሁዳ መልእክት ነው። አንድ ምዕራፍ ነው። እሱም ረጅም የሚባል አይደለም። ወደ 25 ቁጥር ገደማ ነው። ግን ይህ መልእክት በአጠቃላይ በዓለም ውስጥ ያለውን የመናፍቃን ሰልፍ፣ በቤተ ክርስቲያን ላይ የሚያደርጉትን ትግል፣ በቤተ ክርስቲያን ላይ የሚፈጽሙትን አመጻ
መስሎ መታየታቸውን፣ በፍቅር እየቀረቡ ማታለላቸውን፣ ግን ባዶ መሆናቸውን፣ ሁሉንም የሚያደርጉት ለጥቅማቸው መሆኑን፣ በዚህም የሚፈረድባቸው መሆኑን፣ እግዚአብሔርን የሚያመሰግኑ ሳይሆኑ የሚሳደቡ መሆናቸውን፣ ከሃዲዎች መሆናቸውን፣ በዚህ ልንጠነቀቅባቸው የሚገባን መሆኑን ዘርዝሮ ጽፎታል እና ገና ከመግቢያው ካስቀመጣቸው ታላላቅ ቃላት አንዱ አስተበቋክሙ ከመ ትትቀነይዋ ለእንተ ተውህበት ለቅዱሳን ሃይማኖት። ከሁሉ አስቀድሞ ለክርስቲያኖች የተሰጠችውን ሃይማኖት ለክርስቲያን የተሰጠችውን ሃይማኖት ተግባር አድርጋችሁ እንድትይዟት እማልዳችኋለሁ ነው የሚል በ3ኛው ቁጥር ላይ ለቅዱሳን የተሰጠችውን ሃይማኖት ምን ያላት ይችን ተግባር አድርጋችሁ እንድትይዟት እማልዳችኋለሁ ብሎ ትምህርቱን ይጀምርና ምክንያቱም ሲገልጽ ሕገ እግዚአብሔርን የረሱ የዘነጉ ሰዎች ተቀላቅለውባችኋል፣ እነሱ የሚፈረድባቸው ናቸው፣ እግዚአብሔርን የማይፈሩ ናቸው፣ የእግዚአብሔርን ጸጋ ወደ ዝሙታቸው የለወጡ ናቸው። አንድ ብቻውን ተወዳዳሪ ተነጻጻሪ የሌለውን ንጉሠ ነገሥት ኢየሱስ ክርስቶስን የሚክዱ ናቸው ብሎ ነው የሚያስቀምጠው። እነዚህ ሰዎች ከእናንተ ጋር አሉ፣ ተደባልቀውባችኋል፣ ተቀላቅለውባችኋል እና ለቅዱሳን የተሰጠችውን ሃይማኖት ተግባር አድርጋችሁ እንድትይዟት እማልዳችኋለሁ ይላል። ይሄ ነው ዛሬ ክርስቲያኖችን ባዶ እጃቸውን ያስቀራቸው። ሐዋርያው እንደተናገረው እግዚአብሔርን የማይፈሩ ሕጉን የዘነጉ የእግዚአብሔርን ጸጋ ሁሉ ለራሳቸው ፈቃድ ፍላጎት የሚተረጉሙ ኢየሱስ ክርስቶስን የካዱ አመፀኞች ስለተቀላቀሉባቸው ነው። ሐዋርያት የደከሙባቸው አህጉር ባዷቸውን ቀርተዋል። ካቶሊክና ፕሮቴስታንት ወረው እንዳልነበሩ አድርገዋቸዋል። ለእስላም ለአረመኔ እምነት አሳልፈው ሰጥተዋቸዋል። ለሳይንስ ብዝበዛ አሳልፈው ሰጥተዋቸዋል። እስልምና የተመሰረተው በካቶሊኮች ድጋፍ ነው። ፕሮቴስታንት የተመሰረተው በካቶሊኮች ቤተሰብ ነው። ሳይንስ የተመሰረተው በካቶሊኮች ቤተሰብ ነው። የሁሉ ምንጩ የካቶሊክ ቤተክርስቲያን ናት። የምታስፋፋው ደግሞ የፕሮቴስታንት ቤተክርስቲያን ናት። እነዚህ ናቸው። ፈሪሃ እግዚአብሔር የላቸውም። ስራቸውን ደግሞ ጽድቅ አድርገው ነው የሚቆጥሩት። እግዚአብሔርን እየካዱ የሚያምኑ ይመስላሉ። ራሳቸውንም ሌላውንም ያታልላሉ። እነዚህ ናቸው። እነዚህ ተቀላቅለውባችኋልና እናንተ ግን ሃይማኖትን ተግባር አድርጋችሁ ያዙ ይላል። እኔ ያሳስባችሁ እፈልጋለሁ። ኢየሱስ በመጀመሪያ ሕዝቡን ከምድረ ግብፅ እንዳወጣ ኋላም አጥፊዎችን እንደቀጣ ታውቃላችሁ።
ስርዓታቸውን ያልጠበቁትን ተፈጥሯቸውን ያልጠበቁትን ስርዓታቸውን ያፈረሱትን መላእክተ ጽልመትንም በደይን በገሃነም እየቀጣቸው ነው። እስከ ተቀጠረው ቀን ድረስ በዚያው ፍርዳቸውን ይቀበላሉ። ሰዶምና ገሞራን እነሱን መስለው ኃጢአት የሰሩትን ያመነዘሩትን አገሮችንም እነሱንም ቀጥቷል። እነዚህም እንደነዚያ ናቸው። በህልማቸው ሰውነታቸውን የሚያሳድፉ እግዚአብሔርን የማይፈሩ በደለኞች ወንጀለኞች ናቸው። ተሳዳቢዎች ናቸው። የመላእክት አለቃ ሚካኤል ስለ ሙሴ ሥጋ ከሰይጣን ጋር በተከራከረበት ጊዜ እግዚአብሔር ፍረድብህ አለው እንጂ የስድብ ቃል አልተናገረም። እነዚህ ግን እግዚአብሔርን ይሰድባሉ ነው የሚል ሐዋርያው በመልእክቱ በቁጥር 10 ላይ ወሉሰ እለ ይጸርፉ የብሱ በዘይያምሩ የሚሳደቡ እነዚህ የማያውቁትን በማያውቁት ይበድላሉ። ክርስቶስን አምላክ ነው በማለት ፈንታ አማላጅ ነው ይላሉ። ክርስቲያኖች ነን እያሉ መለኮቱ ለብቻ ነው፣ ሥጋው ለብቻው ነው፣ የሚያድን መለኮቱ ነው ይላሉ። እስላሞች የአላህ ቃል ነው ይላሉ፣ ግን ከባለሟሎቹ አንድ ነው ይላሉ። እንግዲህ የሚናገሩትን አያውቁም ማለት ነው። አያውቁም ማለት ደግሞ መንፈሳዊውን አያውቁም እንጂ ሥጋዊውን ብዙ ያውቃሉ አለ። ሥጋዊውን ብዙ ያውቃሉ፣ ይፈላሰፋሉ፣ ይመራመራሉ፣ ግን እንደ እንስሳ ናቸው። ለሆዳቸው ለደስታቸው የሚገዙ ናቸው፣ በዚያው ይጠፋሉ። እነዚህ ሰዎች ነው ያለ በቃየል መንገድ በበላም ተንኮል በቆሬ ክህደት የተያዙ ናቸውና ወዮላቸው ነው ያለ። ታዲያ እነዚህ ናቸው እኮ የሚወዷችሁ ነው ያለ። ወዳጆቻችሁ እነዚህ ናቸው። ሁሉም ሙንቱ ላያፈቅሩክሙ ከማ ያስቱክሙ ሊያስቷችሁ ወዳጅ የሚሏችሁ እነዚህ ናቸው። ኃጢአቱን ሲሰሩት አይደነግጡበትም፣ ጨካኞች ናቸው። የፈለጉትን የወደዱትን ያደርጋሉ፣ በወደዱት መንገድ ይሄዳሉ። እንዲያም ሆኖ ከኛ በላይ የለም ይላሉ ነው ያለ። ወዘእንበለ ፍርሃት ይሬውሬሶም ከኛ በላይ የለም ምን እንደረጋለን ባዮች ናቸው ነው የሚለው። አሁን ጊዜ ያለንበትን ሁኔታ ትመለከታላችሁ። በስጋዊውም በመንፈሳዊውም በኩል ያለብን ይኸው ጠላት ብቻ ነው፣ ይኸው አይነት ብቻ ነው። ከሃይማኖታችን የሚያወጡን፣ ከርስታችን የሚያወጡን፣ ከመብታችን የሚያወጡን አለናችሁ የሚሉ ናቸው። እኛ አለንላችሁ ከኛ በላይ የለንም የሚሉ ናቸው። ምን ይላል ሐዋርያው? ከመደመና ሙንቱን ታልባት ዝናም እንደታወቅም ነፋስ። እነዚህ ሰዎች ነፋስ ወዲያ ወዲህ እንደሚላት ዝናም አልባ ደመና ናቸው ነው የሚለው። ምንም የማይገኝባቸው እንደደረቁ እንደሰለቱ ፍሬ አልባ እንጨቶች ናቸው። በገዛ ጥፋታቸው የሚያብዱ ጎርፎች ማይበሎች ይመስላሉ ነው ያላቸው። ለመጨረሻ ጊዜ ብርሃን የሌላቸው የጨለማ ከዋክብት ናቸው ነው የሚላቸው። እነዚህ ናቸው እንመራችኋለን፣
እንጠብቃችኋለን፣ እንደግፋችኋለን፣ እኛን ምሰሉ፣ እኛን ተከተሉ የሚሏችሁ እነዚህ ናቸው። እነዚህ ተቀላቅለውባችኋል። ስለዚህ እናንተ ተመለሱ ይላል ሐዋርያው። ተመለሱ ስለነሱ እንደሆነ ይላል አይሰሙም እንጂ በቀድሞው ዘመንም በወዲያኛው ዓለም ይላል ከማያህ በፊት በነበረው በካህተ ነበየ ሄኖክ በእንቲአሆሙ ከአዳም 7ኛ ትውልድ የሆነው ሄኖክ ተናግሮባቸዋል። እግዚአብሔር እልፍ አእላፍ መላእክቱን አስከትሎ ይመጣል፣ ኃጥአን ሁሉ ይፈርዳል። ስለ በደላቸው፣ ስለ አመጻቸው፣ ስለ ፈጸሙት ሁሉ ይፈረድባቸዋል። እነዚህ አንጎራጓሪዎች፣ ተስፋ የቆረጡ አንጎራጓሪዎች፣ ትዕቢተኞች፣ አበላላጮች፣ አድላዊዎች፣ ለጥቅማቸው ሲሉ ሁሉን የሚያደርጉ እነዚህ አመፀኞች ይፈረድባቸዋል ነው። አዎ ይፈረዳል፣ አይቀርም። ታዲያ ከዚህ ፍርድ ለመዳን ሐዋርያው የሰጠው ምክር ለቅዱሳን የተሰጠችውን ሃይማኖት ተግባር እንድታደርጓት እማልዳችኋለሁ። ያለ ሃይማኖት መዳን የለም። እናንተ ግን ይላል ሐዋርያው የክርስቶስ ሐዋርያት የነገሯችሁን ቃል ቀደም ብለው የነገሯችሁን ቃል አትርሱ። በኋላ ዘመን አሳቾች፣ ልባቸው የወደደውን ብቻ የሚያስተምሩ፣ በኃጢአታቸው ሰውን የሚያስቱ መስህታን ይመጣሉ ብለው የነገሯችሁን አስቡ። እነዚህ ናቸው የወንጀላቸው ተባባሪዎች የሚያደርጉ፣ ሰውን የሚያስቱ። እንጸልያለን ይላሉ፣ ቅዱስ መንፈስ ግን የለባቸውም እና እነሱን አትከተሉ፣ የሐዋርያትን ቃል አስቡ ሲል በሐዋርያቱ የተጻፈውን የነ ቅዱስ ጳውሎስን፣ የነ ቅዱስ ጴጥሮስን፣ የነ ቅዱስ ያዕቆብን መልእክት አጠቃሎ ተዘከሩ ቃለ ዘነገሩክሙ ሐዋርያቲሁ ለእግዚእነ ኢየሱስ ክርስቶስ፣ የጌታችን ኢየሱስ ሐዋርያት የነገሯቸውን ቃል አስቡ ሲል በአንድ ቃል አጠቃሎ መዝግቦታል በቁጥር 17 ላይ እና እነዚህ በልብ ወለድ የሚያስተምሩ ናቸው ነው ያለው። እኛ መንፈስ ቅዱስ እንሞላለን ይላሉ፣ ግን የላቸውም አለ ሐዋርያው። የላቸውም፣ መንፈስ ቅዱስ በእነሱ ዘንድ የለባቸውም አለ። በኃጢአታቸው ሰውን ለማራከስ፣ ሰውን ለመቀላቀል ብቻ የሚያደርጉት ነው እንጂ በእነሱ ዘንድ መንፈስ ቅዱስ የለም ካለ በኋላ ወአንትሙሰ በንጹሕ ርእሰክሙ በሃይማኖት ቅድስት ወበመንፈስ ቅዱስ ጸልዩ ወበፍቅሩ ለእግዚአብሔር ታቀቡ። እናንተ ግን ራሳችሁን በከበረችው ሃይማኖት ተነጹ፣ አጽኑ። መንፈስ ቅዱስን ድጋፍ አድርጋችሁ እሱ ይረድና ብላችሁ ጸልዩ። የእግዚአብሔርን ፍቅር ጠብቁ፣ አትክዱት ነው የሚለው። በቁጥር 19 ይህችን ቋሚ ቃል አስቀምጧል። ይህ ስታደርጉ ደግሞ ወተሰፈው ዋለ ምህረቱ ለእግዚእነ ኢየሱስ ክርስቶስ፣ የጌታችን የኢየሱስ ክርስቶስን ምህረት ተስፋ አድርጉ። የዘላለም ሕይወት የሚገኝባትን ምህረቱን ተስፋ አድርጉ። ሌላውን ብታጡ፣ ዓለሙን ብታጡ፣ ደስታውን ብታጡ፣ ሀብቱን ብታጡ ይህን አታጡም። ከጸናችሁ ሁሉም አላችሁ እና እናንተ በከበረችው ሃይማኖት ራሳችሁን አጽኑ ብሎ ለቅዱሳን የተሰጠችውን ሃይማኖት ተግባር እንድታደርጓት እማልዳችኋለሁ ሲል የጀመረውን ትምህርት
እናንተስ ራሳችሁን በከበረችው ሃይማኖት አጽኑ በማለት ደምድሞታል። የዚህን ሐዋርያ መልእክት መላልሳችሁ ብትመለከቱት አጠቃላዩ ይህ በተለይም ይህ ሳይንስ የሰለጠነበት የመድኃኒት ቅመም፣ የፖለቲካ፣ የሃይማኖት ዝቃጭ ዓለምን ያላበሰበት ይህ 100ኛው ክፍለ ዘመን እንዴት እንደሆነ ልትረዱ ትችላላችሁ። ፍርድ ሁሉ የሚፈጸምበት፣ ኃጢአት ሁሉ የሚከናወንበት፣ ይቅርህ የማይባልበት፣ ሞቱ መቅሰፍቱ አይነቱ ይሄ ነው የማይባልበት እና ምክንያቱ ግን ምንድን ነው? ምክንያቱ ሳይንቲስቶች ከወለዱት የመድኃኒት ቅመም ዝቃጭ፣ ከሃዲዎች፣ አመፀኞች፣ ዲክታተሮች ከወለዱት ከፖለቲካ ዝቃጭ፣ መናፍቃን ከወለዱት ከሃይማኖት ትምህርት ዝቃጭ ነው ይሄ ሁሉ ነገር የመጣው። ይሄ ነው ምድሪቱ መልካም ፍሬ እንዳትሰጥ፣ አየሩ ጤነኛ እንዳይሆን፣ ውሃው እንዳይረዳ እንዳይታደግ፣ ሰው የሰላም ኑሮ እንዳያገኝ ያደረገው ይሄ በልዩ ልዩ መልኩ የተጠራቀመ ዝቃጭ ተጠራቅሞ ነው። ምክንያቱ ደግሞ ፍርድ ነው። ከነዚያ ሰዎች ጋራ ከነዚያ አመፀኞች ጋራ ክርስቶስን ከሚክዱ ከሃዲያን ጋራ የተባበረ ሁሉ የሚቀጣበት ነው። እነ አይዛክ ኒውተን እና አልበርት አንስታይን ማንኛቸውም የሳይንስ መሰረቶች ሁሉ ከቤተ ክርስቲያን የወጡ ናቸው። ሁሉም አመፀኞች፣ ወንበዴዎች የእነሱ ልጆች ናቸው። ዛሬ ሁሉንም የፈጣሪን ስልጣን እኛ ይዘናል የሚሉ አርቲፊሻል ፍጥረት እንፈጥራለን፣ ከሰው አካል የጎደለውን ከዚያ እያመጣን እንሞላለን እያሉ እየደከሙ ነው። እያታለሉን ነው። አሳየን እያሉም ነው። እግዚአብሔር የለም የሚለው የተወለደ ከነሱ ነው፣ ከነስታሊን። ይህን ዓለም መቃኘቱ አልበቃቸው ብሎ እንደገና ሌላ ዓለም እንቃኛለን እያሉ ሀገራቸውን የሚያው እሱ ናቸው። ዛሬ ብልሁም ደንቆሮም ሳይንስ ይላል። ይሄው እኛ እንኳን ሰልጥነን ሞተን በዚህ 14 ዓመት ውስጥ አድገን የዝናብ ጥገኛ መሆን አንችልም። እስከ መቼ ድረስ ነው የዝናብ ጥገኛ የምንሆነው ብለን መሬት እየቆፈርን ነው። ያም የእግዚአብሔር ገንዘብ ነው፣ እኛ ላመጣ ነው። ግን እኛ ግን አሁን የኛ አድርገን ነው። ይሁን እንጂ እሱን ቢሆን ዓመት 2 ዓመት መመገብ አልቻለም። የተፈለገውን ማግኘት አልተቻለም። በሁሉ ቦታ የጤና ጣቢያ፣ ጤና ጥበቃ እየተባለ ትግሉ እየተደረገ ነው። ግን መድኃኒቱ የማንኛውም በሽታ መድኃኒቱ አልተገኘም። በሰው ላይ የመጣው ኤድስ እነሱ የሚያመካኙት በግንኙነት ነው። ግን ያገቡም ያላገቡም ደናግል ሁሉ ናቸው የሚገኝባቸው። የሚገርማችሁ ደግሞ በሰሙን እንደኔ ተከታተላችሁት እንደሆነ በዚህ በአፋር ውስጥ በትግራይ ክልል የገመል በሽታ ገብቶ መድኃኒት ጠፍቶ ነው የሚቸገሩ ሰዎች።
የተባለ ሐኪም ቢባል ይሄ ነው የሚለው ነገር አልሆነም። የሚደንቃቸው እኮ ነው። ትናንት አንድ ሰው ተጠይቆ በራዲዮ ሲያስተላልፍ ስሰማው በጉያዋ ተቀምጬ እያለብኳት ነው ወደቀች አለ። እየታለበች ወደቀች፣ በቃ ሞተች። ውሎ ማድር የለም። እንግዲያው ክትባት ይደረጋል አለ። ግን ምንም የሚያድን ነገር የለም፣ እስካሁን አልተገኘም። ይህ ሁሉ የሚደረገው ሰው በእግዚአብሔር ላይ ስላመፀ ነው። እኛ እስላም አለ፣ መስጊድ አለ። አዎ እሺ፣ እዚህም አለሁ አለ እሱ። እዚህም እነዚያን ላሞችን በሬዎችን ብቻ አይደለም ገመሎችንም መምታት እችላለሁ። ይፈረድባቸዋል ያለ ሐዋርያው ሄኖክ እንደተናገረው እነዚያ ስለበደላቸው ሁሉ ወበእንተ ኩሉ ዘነበው ላዕሌሁ ዘይከውን ቃለ በሱ ላይ ስለተናገሩት ስለማይገባው ቃል ሁሉ ይፈረድባቸዋል። በእንተ ኩሉ ግብረ ኃጣዊ ሆሙ ዘአበሱ ስለፈጸሙት በደል ሁሉ ይፈረድባቸዋል ያለ። ይሄ እዚህ ፍርድ ውስጥ አሁን የወደቅነው እና በሃይማኖት እንድንጸና መላልሶ ጠይቋል ሐዋርያው። እናንተ የምትፈርዱበት መከራችሁ የምትመልሱት ራሳቸው ወደው የሚመለሱም አሉ። ሁላችሁንም አንድ አድርጎ እግዚአብሔር በንጽህና ይጠብቃችኋል፣ ክብሩንም እንድትወርሱ ያደርጋችኋልና እናንተ ግን ራሳችሁን በከበረችው ሃይማኖት አጽኑ ሲል ምክር ይሰጣል። እኔ ያስደነቀኝ ሐዋርያው አነጋገር ቃሉ አጭር ነው። እንደነገርኳችሁ 24 ወይም 25 ቁጥር ነው። በእነዚህ ቁጥሮች ግን ያሉት ቃላት ልቅም ያሉ ሁሉን የዳሰሱ ነገሮች ናቸው። ታዲያ የወንጌል መምህራን ሰባክያንን የሚሉ ሁሉ ይህን ሊመለከቱት ይገባ ነበር። በዚህ ጊዜ ነው፣ በዚህ ማዕበል ውስጥ እያለን ነው ቤተክርስቲያናችን የከዳችን። ወከመ ሞገዳተ ባሕር እሙንቱ እሙዳት ለያፈልህዋ ለሐሳሮሙ ማዕበል እየገፋ እንደሚያንቀሳቅሰው በገዛ ስራቸው የሚታወኩ የባህር ሞገድ የሚመስሉ ናቸው ነው ያለ። ቁጭ ብድግ የሚያደርጋቸው እዚያም የሚያስቆጣቸው የሚያናገራቸው የማያውቁትን ይሳደባሉ አለ። ሕያው አምላክን ተምረው መርምረው ማጥናት ሲገባቸው እሱን ይሳደባሉ። እሱ የመረጣትን ያከበራትን እናቱን ይሳደባሉ። ቅዱሳኑን ይሳደባሉ። ለምን? ምን ያደረጓቸው? ታዲያ እኛም ከእነሱ ጋር አብረን እንበላለን፣ እንጠጣለን፣ እናዳንቃለን፣ እንስቃለን፣ እንዘብታለን። አዎ እንዲህ አይነት ሰዎች ተቀላቅለውባችኋል፣ ተደባልቀውባችኋል እና ራሳችሁን ለዩ ነው የሚለው ሐዋርያው። አሁንም ይህችን አገር ለማዳን ከተፈለገ የሚያዋጣው ንስሐ ብቻ ነው። ሌላ የሚያዋጣ ነገር የለም። አሁን ከጥፋት ወደ ጥፋት እየሄድን ነው። ከጥፋት ወደ ጥፋት እየሄድን ነው። አይ ገና ምን ተያዘና እንደምትሰሙት ዛቻው እንደቀጠለ ነው። ከዚያም ዛቻው እንደቀጠለ ነው። በዚያ ላይ
እስላም ድብቅ ጦር ሆኖ እየጠበቀ ነው። ጊዜ እየጠበቀ ነው። የሁሉ ማን ላይ ነው? በክርስቲያኑ ሕዝብ ላይ ነው። ነገሩ የሚገባው ነው። ያመፀም እሱ ነው። ይህችንም ሀገር የበደለ አደጋ ላይ የጣለም እሱ ነው። ከሆነ ጀምሮ ሃይማኖት የግል ነው፣ አገር የጋራ ነው ከተባለበት ጊዜ ጀምሮ እግዚአብሔር የለም ሲባል፣ ቤተክርስቲያንና መንግስት ተለያይተዋል ሲባል ከሁሉ ጋራ አብሮ እየተሰለፈ ጉልበት ዕውቀት እየሆነ ገንዘብ እየሆነ ኃጢአቱን ያላማው ያስፋፋው ህዝበ ክርስቲያኑ ነው። የሰው ያለህ እያልን እምቢ ብሎ ቤተ ክርስቲያን ለልማት የሚል አዋጅ አውጥቶ እንኳን ሌላ ሙታን እንኳን እንዳይተኙ እንዳያንቀላፋ አድርጎ አጽማቸውን እያፈለሰ የንግድ ቤት የሰራበት ህዝበ ክርስቲያኑ ነው። ህዝበ ክርስቲያኑ ነው። ያውቃል። ካህናት ምን እንደሚሰሩ ያውቃል። ዲያቆናት፣ ቀሳውስት ምን እንደሚሰሩ ያውቃል። ግን ለነሱ ያለውን ሁሉም ያፈሰሱ ነው። አይዟችሁ የሚላቸው እሱ ነው። ይሄ ነው የክርስቲያኑ ህዝብ አለመመለስ ነው ይህን ሁሉ ያመጣው። አድባራት፣ ገዳማት፣ ገጠር ሁሉ አባ ጳውሎስም ድምፃቸውን መልካቸውን የማያውቀው ሁሉ ነው የሚያመልካቸው። ምንም የማያገኘው ሁሉ ታላላቅ አድባራት፣ ገዳማት ሁሉ ናቸው የተባበሩብን ያመጹብን። እና ይህ ጥፋት የመጣ በሌላው አይደለም። ሁሉም የራሱን እምነት እንደጠበቀ ነው። አረመኔውም እስላሙም የራሱን አላስነካም። ልትረፋችሁ ይላል እንጂ ከዚያ አላጎደለም። እኛ ግን የራሳችን እያጠፋን የላይ እየቀላወጥን ነው ያለነው። እና እሱ የሚከሱን እዚህ ያሉት ተራዎቹ ምዕመናን ብቻ ሳይሆኑ ሙታን በአጸደ ነፍስ ያሉ ናቸው የሚከሱን። አሁን እነዚህ ሙታን እኮ ትናንት በሥርዓተ ቤተ ክርስቲያን ሲያገለግሉ ኖረው የክብር ትንሣኤ ለመጠበቅ ያረፉባት ቦታ እኮ ናት ያቺ ቦታ። መስዋዕቱ አይጠንቱ በሚደረግበት ጊዜ የሚቀርበው ጸሎት ስለ ሕያዋን ብቻ አይደለም፣ ስለ ሙታንም ነው። ኦ እግዚኦ አይርፍ ነፍሳተ አግብርቲከ ወአእማቲከ፣ የወንዶችን የሴቶችህን የአገልጋዮችህን ነፍስ ዕረፍተ መንግሥተ ሰማያት ስታሳርፍ የሚለው የጸሎት በረከት እንዲደርሳቸው በትንሣኤ ሙታን እንዲጎበኛቸው ነው እዛ ያረፉ እንጂ እንደው ዝም ብለው ባዶ ቦታ ፍለጋ አይደለም። ዛሬ ያ ቀርቶ ያን እያፈለሱ የንግድ ቤት ማላማት ግን ምን ያህል አመፃ ነው። የካህናት ብቻ እንዳይባል ረዳቱ ህዝቡ ጭምር ነው። ይሄ ነው የንግድ ቤት ፈጠረውና እንዴት ብለን እንደምንመለስ እንዴት ለንስሐ እንደምንገባ አላውቅም። አዎ ሐዋርያው እስመ ተደብ እግዚአብሔርን የዘነጉ ሕጉን የረሱ ሰዎች ተቀላቅለውባችኋል። እሉ ለይፈርህዎ ለእግዚአብሔር፣ እነሱ እግዚአብሔርን የማይፈሩ ናቸው። እላ ያፈልስዋ ለጸጋ እግዚአብሔር ውስጥ ተዘሙቶሙ፣ የእግዚአብሔርን ጸጋ ወደ ዝሙታቸው ለውጠው የሚተረጉሙ ናቸው። የንርዱ ይላሉ በጎ መስለው። ስለዚህ እስቲ እንጸልይ፣ ወደ ንስሐ እንመለስ። እግዚአብሔር ወደ ንስሐ የምንመለስበትን በሃይማኖት የምንጸናበትን አይምሮ ይመጽውታል። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን
ከመከራ ሥጋ ከመከራ ነፍስ እንድትሰውረን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን ሐዋርያት አማላጅነት ተማጽነን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ደስ ያለሽ ጸጋን የተሞላሽ እመቤት ሆይ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ለምትገኝልሽ ማርያም እናስተውቆት ማርያማዊ ተማጽነን ለእናትህ ለኢየሱስ ለመሰግየትን ማርያም ድንግል ለታመን ታዲሲ ወታሰንሲ አመትን ለምትገኝ አሁን የሰፈስ ብዙ ከደምቱ ለሰው እትነህ ለነፈረ ወራህነ ወራህነ ቸሪቱ አማላጅቱ የአምላካችን እናት ቅድስት ድንግል ማርያም ሆይ ስለ ኃጥአን ሁሉ በምታቀርቢው በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በባለሟልነትሽ በምታቀርቢው በአማላጅነትሽ ልታስቢን እኛንም አገራችንንም ሕዝበ ክርስቲያኑንም ልታስቢልን አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ያለውን የልጅሽን ቃል ኪዳን አስበሽ እንድታማልጅን ከዚህ ጥፋት ይችን አገር እንድታደኝልን ጠላታችን ሰይጣንና ሰራዊቱ ይችን አገር ለማጥፋት ተዘጋጅተዋል። ከረጅም ጊዜ ጀምሮ ያሰቡበት ነው። ስለዚህ አንቺ በአማላጅነትሽ እንድታደጊልን እንለምንሻለን፣ እንማልድሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የእናት ልመና ፊት አያስመልስም መንገድ ያስቀንስምና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችን ልትቀበለን ከጥፋት ልትሰውረን ይችን አገር ያን ጊዜ በነቢዩ በኢሳይያስ አድረህ በዚች አገር ዋስ ጠበቃ ሆኜ ቆምላታለሁ፣ እረዳታለሁ፣ እታደጋታለሁ፣ አድናታለሁ ስለ ስሜ ብዬ ስለ ዳዊት ብዬ ብለህ ተናግረሃልና ዛሬም ስለ ባሪያ ስለ ዳዊት ስለ ቅዱስ ስምህ ብለህ ይችን አገር ከጥፋት እንድታድንልን በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን አባቶችህ በጻድቁ በኖህ በአብርሃም በይስሐቅ በያዕቆብ በዳዊት አማላጅነት ተማጽነን እንለምንሃለን እንማልድሃለን። ጌታዬ ለዳዊት የማልከውን መሐላ አስብ፣ ለባሪያህ ለዳዊት የሰጠኸውን ቃል አስብ። እስከ ዓለም ፍጻሜ ዙፋንህ አይታጠፍም ብለዋል እኮ ብለሃል አይደል? ብለሃል። አሁንም አስበው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብለሃል፣ አግረህላታል። አሁንም እንዳይታጠፍ አድርግ አምላኬ፣ እንዳይታጠፍ አድርግ። እኛ እኮ ነን እንጂ የቀሩት አባቶቻችን እጃቸውን አላጠፉም። የእነዚያን አስብ ጌታዬ፣ የእነዚያን አስብና ይቅር በለን።
ምነው ቅባቱን እኮ በውለታ መልክ ጠላቶቻችንም አይቀበሉህም። ለኛ ብሎ አደረገልን ብለው አያመሰግኑህም። እነሱ እንዳደረጉት ነው የሚቆጥሩት። እነሱ እንዳደረጉት በጉልበታቸው በኃይላቸው እንዳደረጉት ነው የሚቆጥሩት እንጂ እግዚአብሔር ረድቶን እነሱም ተፈርዶባቸው ነው የሚልህ የለም። ይህ ከሆነ ከኃጥአን ሁሉ እኛ እንከብድሃለን ጌታዬ። አንከብድህም ቅንትነን በእናትህ በእመቤታችን በቅዱሳን ሐዋርያት ስም ተማጽነን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን የሰማይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ